ለ40 ዓመት ያክል በትዳርና በድንግልና የኖረ አስደናቂ ኢትዮጵያዊ ቅዱስ ንጉሥ። እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ጥቅምት 19 በዚች ቀን እኛ ኢትዮጵያን ከታደልናቸውና ከተቀበልናቸው ልዩ ገጸ በረከቶች ውስጥ አንዱ የሆነ ግን በሚገባው ልክ ማክበር ይቅርና በሚገባ ያላወቅነው ከተባረከችና ከተቀደሰች የቅዱሳን ምድር ላስታ የተገኘ ኢትዮጵያንና ሕዝቦቿን ለ40 ዓመት በፍጹም ቅድስናና ንጽህና የመራና ያገለገለ ለሰው ልጅ ንጉሥ ተብሎ ቅዱስ መባል ምን ይደንቅ! ንጉሥ ሆኖ ሳለ እንደ ደናግል ድንግል፣ እንደ ባህታውያን ገዳማዊ፣ እንደ ቀሳውስት ካህን፣ እንደ ሐዋርያት ሰባኪ ሆኖ መገኘትስ ምን ይደንቅ! ምን ይረቅ! ለዚህ ልዩና እንቁ ለሆነ ኢትዮጵያዊ ቅዱስ ንጉሥ ግን ሁሉ ነገር ተችሏል። ገና ሲወለድ የመንፈስ ቅዱስ ኃይል አድሮበታልና ሮቡና ዓርብ ከ9 ሰዓት በፊት የእናቱን ጡት የማይቀምስ እናቱ ግን ይህንን ባለመገንዘብ ትጨነቅ የነበረ የወቅቱ ንጉሥ ጠጠወደምም ከኔ ቀጥሎ የሚነግሰውን ባውቅ እያለ ሲመኝ በሕልሙ ይህ ሕፃን እንደሚነግስ የተነገረው በዚህም ምክንያት ፈርቶ አማካሪዎችን ምን ላድርግ ሲላቸው ብትገድለው እግዚአብሔር በደሙ ይጠይቀሃልና እንዳይነግስብህ እረኛ አድርገው ያሉት እንደገና ከ7 ቀን በኋላ እግዚአብሔር ያለው ነገር አይቀርምና ብትገድለው ይሻላል ብለው የመከሩት በዛች ቅጽበት የመላእክት አለቃ ቅዱስ ሩፋኤል መጥቶ እናቱን አስፈቅዶ ከላስታ ወደ ኢየሩሳሌም ነጥቆ የወሰደው በዚያም ትምህርቱን ተምሮ ዲቁናን ተቀብሎ በጾምና በጸሎት እግዚአብሔርን እያገለገለ ወንጌልን እየሰበከ የወጣትነት ጊዜውን ያሳለፈ አንድ ቀንም ጌታችን ተገልጦ ወዳጄ ሆይ ሚስት አግብተህ ቅስና ተቀብለ እንድታገለግለኝ ይሻለው ያለው እኔስ ፍላጎቴ በድንግልና ባገለግልህ ነበር ብሎ ሲመልስለት ጌታችንም አይዞ ሁሉም አይቀርብህም ብሎት ወደ ሰማይ ያረገ ከዚያም በኋላ እንደተባለው ቅድስት ሕዝባ የተባለችን ሴት በተክሊል አግብቶ ቅስናን ተቀብሎ እጅግ በሚደንቅ መልኩ ለ40 ዓመት ያክል በትዳሩ ላይ በድንግልና ጸንቶ የኖረ ከዚያም በመቀጠል ለአገልግሎት ግልጽ በነበረበት ጊዜ በኪዳን ጸሎት ላይ እግዚአብሔር ወሃቤ ብርሃን የሚለውን ቃል ሲናገር ከሰማይ የእግዚአብሔርን ድምፅ ሰምቶ ጌታዬ ሆይ ምነው በሱ አገር ረሳኸኝ ብሎ ሲማጸን ጌታችንም በአንደበቱ አልረሳሁም፣ ይልቁንስ ይገድልህ ይፈልግህ የነበረ ንጉሥ ሙቷልና ሂደ ንገስ ብሎ ያዘዘው። ቅዱሱም እንደተባለው ሚስቱን ይዞ ወደ ላስታ ምድር ሲገባ ሕዝቡ በታላቅ እልልታ ተቀብሎ ወዲያውኑ ያነገሰው ንጉሥ ሆኖ ሳለም በቅዱስ ሩፋኤል አጋዥነት ለ15 ዓመት ያክል ሰማያዊ የሆነ ህብስትና ጽዋ እየወረደለት የቀደሰ በእግዚአብሔር ትእዛዝም ከኢየሩሳሌም በደመና እየጫነ እጹብ ድንቅ በሆነ አሰራር ቤተ መቅደሱን በባህር ላይ እየሠራና የቅዱስ ገብርኤልን ታቦት አስገብቶ ቀድሶ ያከበረ እንደዚህ ባለ ጣዕም ያለው ኑሮ ኢትዮጵያ ለ40 ዓመት ያክል በፍጹም ቅድስናና ንጽህና መርቶ እግዚአብሔርን ደስ አሰኝቶና አገልግሎ ጥቅምት 19 በዚች ቀን ያረፈ ስምህን የጠራ መታሰቢያን ያደረገ ደጅህን የረገጠውን እምርልሃለሁ ብሎ ቃል ኪዳን የገባለት ጻድቅ ድንግል ካህንና ሐዋርያ ቅዱስ ይምርሃነ ክርስቶስ ንጉሠ ኢትዮጵያ በዚች ቀን ዓመታዊ በዓሉ ይከበራል። ቅዱስ ዮሐንስ ዘጸይለም፣ አባ ስምዖን ገዳማዊ፣ ቅዱሳን በርተሎሜዎስና ሚስቱ፣ ቅዱሳን አበው ኤጲስቆጶሳት ጻድቃንን ለመጥራም ዓመታዊ በዓላቸው ይታሰባል። ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስና አቡነ ዮሴፍ ብርሃነ ዓለም ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በረከታቸውን እንድንሳተፍ ለሀገራችን ኢትዮጵያም ደግና ቅዱስ መሪ ያድለን ዘንድ አምላከ ቅዱሳን ይርዳል።